አላሁ አክበር ወላሂ በህይወቴ በጣም ደስ ካላቸው ቀን ዛሬ በጣም ደስ ለምን ብትሉኝ እህታችን አይሻ ጀክሳ 14 አመት ኃይል ከተማ ላይ ተጮከ። አንቺ ቅድም 10 አመት አልሽኝ፣ አሁን ደግሞ ሁሉ እያለቀስኩኝ ስንት አመት እንደሆነኩኝ ረስቻለሁ አልሽኝ። ስንት አመት ስንት አመት እንደሆነሽ ረሳሽው። ቅድም 10 አመት ብለሽኝ ነበር፣ አሁን ደግሞ ረሳሁት አልሽኝ። 15 አመት ይሁን 20 አመት ይሁን ረሳሁት አልሽኝ። ቁጥር ዋህድ ማፊ ረስተሽዋል ሁሉም ነገር። እሺ ኢትዮጵያ ህዝብ የሆነ ነገር እርዱኝ ብለሽ እስኪ የሆነ ነገር ጠይቂያቸው። አላሁ አክበር ማሻአላህ። አላህ እኮ የልፋት ውጤታችሁን አያሳጣችሁም። እህታችን አይሻን ሁላችሁም ታስታውሳታላችሁ ብዬ ተስፋ አደርጋለሁ። ከ2 አመት በፊት በቲክቶክ በሆነች እህታችን አማካኝነት ተፖስታ ነበረ። ለ12 አመት ያክል ደሞዝ ያልተከፈላት ቤተሰቦቿን አናግራ የማታቅ በጣም የምታሳዝን እህታችን ነበረች። ሪያድ ኤምባሲ ታሪክ ሰርቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ ይበል እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ ብታደርጉኝ በጣም ደስ ይለኛል። የእህታችን አይሻ ጉዳይ ከ2 አመት በፊት በዚህ ቻናል ዘግቤላችሁ ነበር። ለ12 አመት ያክል ያለ ደሞዝ መዳም ቤት የምትሰራ እህታችን አይሻ ወደ ስልጤ አካባቢ ተወላጅ ነች። በደማም አካባቢ የምትገኝ እህታችን ነበረች። እንደ አጋጣሚ ሆኖ እነ አይሻ መዳም ቤት ሀበሻ ከመዳሟ ጋር ሄዳ ታገኛታለች። ያው ታሪኳን ታካፍላታለች። ለማስታወስ ያክልም መግቢያ ላይ ቪዲዮውን ቀንጨብ አድርጌ አስገብቼላችኋለሁ። ዛሬም እጅግ ደስ የሚል መረጃ ወጥቷል። በቪዲዮ አስደግፌ ነው የማቀርብላችሁ። አይሻ ለ14 አመት ያክል የባለፈው 12 አመት ከ2 አመት በኋላ ደግሞ 14 አመት ይሆናል። የ14 አመት ደሞዟን ሙሉ ደሞዟን በሪያድ ኤምባሲ አማካኝነት ተሰጥቷት ወደ እናት ሀገሯ ገብታለች። ይህንንም ደግሞ ሙሉ ቪዲዮ አስገባላችኋለሁ። እንደዚህ ተባብረን ለወገን ደራሽ ወገን ነውና ስንደርስ እህቶቻችንን ከችግር ስናወጣ ወላሂ በጣም ነው ደስ የሚለው። ያቺ እህት ዛሬ የአይሻን ህይወት ታድጋታለች። ያችን ቪዲዮ ቲክቶክ ላይ በመፖሰቷ ኤምባሲ የተለያየ አካል ደርሶላት ትልልቅ ሚዲያዎች በእርግጥ በአይሻ በኩል ምንም ያሉት ነገር የላቸውም። አቡ ጃፈር ነው አቡ ጀበል የሚባል አንድ የስልጤ ተወላጅ አለ ቲክቶክ ላይ። በተለይ እሱ ብዙ ጥረት አድርጎ ነበር። ዛሬም ይህን መረጃ ከሱ ጋር ነው ያገኘሁት። 116,000 ምናምን ሪያል ተቀብላ አይሻ ወደ ትውልድ ሀገሯ ወደ እናት ሀገሯ ወደ ቤተሰቦቿ ተቀላቅላለች ማለት ነው። ሙሉ ቪዲዮ ላስገባላችሁና እኔ ተመልሼ እመጣለሁ። ስንት እህቶቻችን አሉ በየመዳም ቤት ያለ ደሞዝ ቤተሰቦቻቸውን ሳያገኙ የሚሰሩ የሚሰቃዩ፣ ወላሂ ለአዚም እድሜ ልካቸውን ገረድ ሆነው። እንደዚህ ግን አጋጣሚ ተገኝቶ ሚዲያ ላይ ሲፖሰት የእህቶቻችሁን ህይወት ልታተርፉ ትችላላችሁ። አንዳንዴ ቲክቶክ መልካም ነገር እንስራበት ካል እንደዚህ መልካም ነገር እንሰራበታለን ማለት ነው። ወደ እህታችን አይሻ ቪዲዮ እንሄዳለን። እኔ ተመልሼ እመጣለሁ። አላሁ አክበር ወላሂ በህይወቴ በጣም ደስ ካላቸው ቀን ዛሬ በጣም ደስ ለምን ብትሉኝ እህታችን አይሻ ጀክሳ 14 አመት ኃይል ከተማ ላይ ተጮክና የኖረች እህታችን ናት። በነገራችን ላይ በዚህ ጉዳይ የሪያድ ቆንስላ ጽሕፈት ቤት እጅጉን ከልብ አድርገን እናመሰግናለን። እንዲሁም የኃይል ኮሚኒቲዎች በጣም አድርገን ከልብ እናመሰግናለን። እንዲሁም እዚህ ውስጥ ስሙ ሊጠራ ማይፈልግ አንድ ወንድማችን አለ። እጅጉን አድርገን ከልብ እናመሰግናለን። ለዚህ ደረጃ ለመብቃት ብዙ ለፍቷል፣ ጥሩ አለው። እንግዲህ የኃይል በነገራችን ላይ የሪያድ ቆንስላ ጽሕፈት ቤቶች ፌስቡክ ገጻቸውም ላይ እንለቀዋለን ብሎ ነበር።
እነሱም ገጽ ላይ ታገኙታላችሁ። ግን እስከዛም ድረስ ሰው ደግሞ ደስ ይብላችሁ ለእናንተ ብዬ ነው እኔ ያመጣሁላችሁ። እጅግን አድርገን ከልብ እናመሰግናል። አመስግኑልኝ የሪያድ ቆንስላ ጽሕፈት ቤት በነገራችን ብዙ መስዋዕትነት ከፍለዋል በዚህ ልጅ ጉዳይ። ጀዛኩሙላሁ ኸይረን እጅግ ከልብ አድርገን እናመሰግናል። እንዲሁም እህታችን አብቹ አሁን ወይም ታሪኩ ብላ ስሟን ከቀየረች መጀመሪያ ሚዲያ ላይ ያመጣቻትን ልጅ እጅጉን አድርገን ከልብ እናመሰግናለን። እንዲሁም ደግሞ ታብ ሼር ኮፕሊንግ ፌመሶች ሁሉ በተኙበት እኛ አንተኛም ብለ ከጎኔ ለነበራችሁ ሁላችሁ ነው እጅግ ከልብ አድርጌ ያመሰግናለሁ። እንግዲህ 116900 ሪያል ይዛ ዛሬ ወደ አገሯ ገብታለች። አላሁ ማሻአላህ ተባረከላ። እህታችን አይሻ ከ14 ዓመት ልፋት ድካም በኋላ 116900 ሪያል ይዛ ወደ እናት ሀገሯ ገብታለች። ከቤተሰቦቿ ጋር ተገናኝታለች። አስባችሁታል ጋይስ? እንግዲህ ከዚህ ከ2 ዓመት ወዲህ ነው ቤተሰቦቿን ራሱ ማናገር የቻለችው። ለ12 ዓመት ያክል ቤተሰብ አታናግርም፣ ስልክ የለም። የምትለብሰው ራሱ አንዲት ልብስ ነበረች ልጅቷ ስታወራ ያቺ ቪዲዮ የቀረጸቻት ማለት ነው። በጣም ሰውነቷ ልቅ ያለ አማርኛ ሁላ የጠፋት በጣም አይምሯ ትክክል ያልሆነ ለ12 ዓመት ያክል ግዝግዝ አድርገው ጉልበቷን ብልት አድርገው ጭቁን አድርገዋት። አላህ ደግሞ ሰሚዑል አሊም ነው ወላሂ ለአዚም። ምን ያክል ጊዜውን ቢዘገይም ምን ያክል ቢርቅም ምን ያክል ስቃይም ቢበዛ አንድ ቀን ግን አላህ ብስራትን ያመጣልናልና ተአምር ነው። ያችን ልጅ እንደ ሰበብ አድርጎ እዛ ቤት አመጣት። ቪዲዮ ቀረጸቻት። ቪዲዮ ከቀረጸቻት በኋላ መነጋገሪያ ሆነች። ኤምባሲዎች የተለያዩ በተለይ ይሄ አቡ ጀበል ነው አቡ ጃፈር የሚባለው ሰውዬ በጣም በሷ በጣም ዋጋ የከፈለ ሰው ነው እውነት ለመናገር። እና እንደዚህ ስንተባበር ውጤታማ እንሆናለን። ስንታሉ በመዳም ቤት ተዘግቶባቸው በር ልክ ወላይ ባርነት ማለት ነው። ያለ ደሞዝ የሚፈልጉት ነገር አይደረግላቸው። ያቺ ልጅ መዳሟ ነች የነገረቻት። እዚህ ጋር እንዲህ አይነት ልጅ አለች ሀገሯም ሄዳ የማታቅ ምናምን እያለች ስታወራ ነበር ብላለች ቪዲዮ ላይ ማለት ነው። እና እንድታስታውሱ ብዬ ራሱ ከበፊቱ ቪዲዮ ላይ ቀንጨባ አድርጌ አስገብቼላችሁ ነበር መግቢያ ላይ። እና አልሐምዱሊላህ በጣም ነው ደስ ያለኝ። በጣም ነው የምታሳዝነው ልጅቱ። አይሻ ልጆች አሏት እናትና አባቷ ራሱ የዛኔ የዛሬ 2 ዓመት በቲክቶክ ቀርበው ነበር። በአቡ ጀበል ፖስቷቸው አይቻለሁ። አቡ ጃበል ነው አቡ ጃፈር ብቻ አላቅም ስሙን ተሳሳትኩኝ። እና ባጭሩ የዛሬ 2 ዓመት ሰውየውም ተከሶ እስከ 2 ዓመት ከፍዬ አሳፍራታለሁ ብሎ ነበር። ሰውየውም እንግዲህ በቃሉ መሰረት 116900 ሪያል ሰጥቷት ሀገሯ ገብታለች። አላህ ስብሐነ ወተዓላ የልፋቷን የ14 ዓመት ድካሟን ወላሂ ከልጆቿ ተለይታ ስንት ፍዳዋን አይታ የለፋችበትን ገንዘቧን ይዛ ዛሬ ወደ እናት ሀገሯ ገብታለች። በጣም ደስ ብሎኛል። ብዙዎቻችሁ ታስታውሷታላችሁ ብዬ ተስፋ አደርጋለሁ። በጣም የተገረምንበት ቪዲዮ ነበረ። ለ12 ዓመት ያለ ደሞዝ ከመዳም ቤት የምትሰራ እህታችን ተብሎ መነጋገሪያ ሁና ነበረ። እንግዲህ እንኳን ደስ ያላችሁ እህቶቼ። በዚህ አጋጣሚ በየትኛውም ሁኔታ ልትሆኑ ትችላላችሁ። በየትኛውም መንገድ ብቻ በየመዳም ቤት ብዙ ያልወጣ ጉድ ሊኖር ይችላል። ያለ ደሞዝ የሚሰቃዩ እህቶቻችን ሊኖሩ ይችላሉ። አላህ ስብሐነ ወተዓላ ካላችሁበት ጭንቀትና እንትን ውስጥ ይገላግላችሁ ማለት እወዳለሁኝ። እውነት ሁሉም ነገር ምክንያት አለው። ሁሉም ነገር ሰበብ አለው። አላህ ስብሐነ ወተዓላ ያችን ልጅ አስመስሎ አይሻ እንድትወጣ አድርጓል። ያችም ልጅ ይሄን መረጃ ወደ ቲክቶክ ያወጣችሁ እህታችን ልትመሰገን ይገባል። በአይሻ ጉዳይ ጥረት ያደረጋችሁ እህት ወንድሞቻችን እንዲሁም ኤምባሲውንም ጭምር እናመሰግናለን። እንዲህ ተባብረን ስንረዳዳ ብዙዎችን ካሉበት ችግር እናወጣለን ብዬ አስባለሁ። እንኳን ለሀገርሽ፣ ለልጆችሽ፣ ለቤተሰቦችሽ አበቃሽ እህታችን አይሻ ማለት እወዳለሁኝ። ለዛሬ እንግዲህ ይዤላችሁ የመጣሁት መረጃ ይሄንን ይመስላል። ቪዲዮ ላይክ እያደረጋችሁ አበረታቱኝ። መልካም ጊዜ። ወዳችኋለሁ። ባይ ባይ።